በ2012 ዓመተ ምህረት የተመረጠው የትግራይ ክልል ምክር ቤት ዶክተር ደብረጽዮን ገብረሚካኤል ክልሉን እንዲመሩ ሾመ። ከ6 ዓመት በፊት በተካሄደው አወዛጋቢ ምርጫ የተመረጠው የትግራይ ክልል ምክር ቤት ዛሬ ማክሰኞ ሚያዝያ 27 2018 ባደረገው ስብሰባ ዶክተር ደብረጽዮን ገብረሚካኤልን የክልሉ ፕሬዝዳንት አድርጎ ሾመዋል። በህወሓት ማዕከላዊ ኮሚቴ ውሳኔ ወደ ስራ እንዲመለስ የተደረገው ይኸው ምክር ቤት ወይዘሮ ኪሮስ ሀጎስን አፈ ጉባኤ፣ ወይዘሮ ምህረት ብርሃን ደግሞ ምክትል አፈ ጉባኤ አድርጎ መርጧል። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ እውቅናው ባለፈው ዓመት ግንቦት ወር የተሰረዘውን ህወሓት በሊቀመንበርነት የሚመሩት ዶክተር ደብረጽዮን የትግራይ ክልል ፕሬዝዳንት ሆነው የተሾሙት በአንድ ተቃውሞና በ3 ድምፅ ተአቅቦ በአብላጫ ድምፅ እንደሆነ ፓርቲው ዛሬ ከሰዓት ባወጣው መግለጫ አስታውቋል። ዶክተር ደብረጽዮን በ2012 ዓመተ ምህረት በተካሄደው ምርጫ በተመረጠው ምክር ቤት በተመሳሳይ መልኩ ፕሬዝዳንት ተደርገው መሾማቸው ይታወሳል። ዶክተር ደብረጽዮን ክልሉን እንዲመሩ በክልሉ ምክር ቤት የተሾሙት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ የስልጣን ዘመን ለ1 ዓመት ከተራዘመ ከ3 ሳምንት በኋላ ነው። የጊዜያዊ አስተዳደሩን ለ1 ዓመት በፕሬዝዳንትነት ሲመሩ የቆዩት የሌተናል ጄኔራል ታደሰ ወረደ የስልጣን ዘመን ያራዘሙት ጠቅላይ ሚኒስትር አብይ አህመድ ነበሩ። ከሌተናል ጄኔራል ታደሰ ወረደ በፊት በአቶ ጌታቸው ረዳ ሲመራ የቆየው የትግራይ ክልል አካታች ጊዜያዊ አስተዳደር የተቋቋመው የፌዴራል መንግስትና የህወሓት በደቡብ አፍሪካ ፕሪቶሪያ ከተማ በጥቅምት 2015 ዓ.ም የተፈራረሙትን የግጭት ማቆም ስምምነት ተከትሎ ነው። ህወሓት በ2012 ዓ.ም የተመረጠውን ምክር ቤት ወደ ስራ በመመለስ የዛሬውን የፕሬዝዳንት ምርጫ ያካሄደው የኢትዮጵያ መንግስት የፕሪቶሪያ ስምምነትን አፍርሷል የሚል ምክንያት በማቅረብ ነው። የትግራይ ክልል ምክር ቤት ወደ ስራ መመለስ በተመለከተ በዛሬው ስብሰባ ላይ የቀረበውን የውሳኔ ሀሳብ በሁለት የምክር ቤት አባላት ድምፀ ተአቅቦ በአብላጫ ድምፅ መጽደቁን የህወሓት መግለጫ አመልክቷል። በዛሬው የክልሉ ምክር ቤት ስብሰባ የፕሪቶሪያ ስምምነት አፈጻጸምንና ወቅታዊ ሁኔታዎችን በተመለከተ የህወሓት ሊቀመንበር ሪፖርት ማቅረባቸውን በመግለጫው ተጠቅሷል። ይህ ሪፖርት የክልሉ ምክር ቤት በሙሉ ድምፅ እንዳጸደቀው ፓርቲው አስታውቋል። ምክር ቤቱ ቀጥሎ የተመለከተውን የውሳኔ ሀሳብ ያጸደቀው ግን በአንድ ተቃውሞና በአንድ ድምፀ ተአቅቦ እንደሆነም ገልጿል። የውሳኔ ሀሳቡ ዶክተር ደብረጽዮን እስከሚቀጥለው ጉባኤ ድረስ በክልሉ ስራ አስፈጻሚ ወይም ካቢኔ ላይ አስፈላጊውን ማስተካከያ በማድረግ ስራቸውን እንዲቀጥሉ የሚጠይቅ ነበር። የትግራይ ክልል ምክር ቤት ስብሰባውን ከማጠቃለሉ በፊት በዛሬው ዕለት በአፈ ጉባኤነት ለተመረጡት ወይዘሮ ኪሮስ ውክልና ሰጥቷል ተብሏል። ወይዘሮ ኪሮስ የተሰጣቸው ውክልና የትግራይ ክልል ምክር ቤት ኮሚቴዎችን አዲስ ምደባ በመስጠት የማዋቀር ስራ እንዲያከናወኑ ነው። በመቀለ ከተማ የተካሄደው የክልሉ ምክር ቤት ስብሰባ ከመጠናቀቁ አስቀድሞ በከተማይቱ ላይ አንድ የጦር ጀት በረራ ሲያደርግ መታየቱ አነጋግሯል። አንድ ጀት በከተማይቱ ሰማይ ላይ ሲያንዣብብ የሚያሳዩ ቪዲዮዎችም በማህበራዊ የትስስር ገጾች ላይ በስፋት ተጋርተዋል። ከዚህ ክስተት አስቀድሞ በስብሰባው ዋዜማ በመቀለ ከተማ የቦምብ ፍንዳታ መከሰቱ በማህበራዊ ትስስር ገጾች ሌላ መነጋገሪያ ጉዳይ ሆኖ ቆይቷል። የትላንቱ ቦምብ ፍንዳታ የደረሰው በትግራይ ክልል ምክር ቤትና በክልሉ ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት መካከል ባለ ቦታ ላይ እንደነበር የመቀለ ከተማ ፖሊስ ተናግሯል። በፍንዳታው በሰውም ሆነ በንብረት ላይ ጉዳት አለመድረሱን የከተማ ፖሊስ ጨምሮ አስታውቀዋል። ይህን የትግራይ ክልል ፕሬዝዳንታዊ ምርጫ ተከትሎ ልጆቹን ለመጨረስ የወሰኑት ሞኞች ዛሬ እየቀለዱ ደግመውታል ሲሉ አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው አስፍረዋል። እንሳቅ ወይስ እናልቅስ? እነዚህ ካልተባረሩ የትግራይ ህዝብ ሰላም አይኖረውም ሲሉም ተችተዋል። በሌላ በኩል ምርጫውን ተከትሎ የስምረት ፓርቲ ከፍተኛ አመራር የሆኑት ፕሮፌሰር ክንዳያ ገብረ ሕይወት በትግራይ ያለውን ወቅታዊ ሁኔታ አስመልክተው ጠንከር ያለ አስተያየት ሰጥተዋል። ኋላ ቀር ሲሉ የጠሩትን የህወሓት ቡድን ለትግራይ ጥፋት የበቀለ አረም ነው ሲሉ ገልጸውታል። አረሙ መወገድ አለበት ሲሉም አሳስበዋል። ይህ ሁሉ ለከት የለሽ እብደት ጦርነት ቀስቅሶ ህዝብን ይዞ ከመጥፋትና ከማተራመስ የዘለለ ይህ ነው የሚባል አዎንታዊ ውጤት የለውም ብለዋል። ቡድኑ ከጦርነት ውጪ መኖር የማይችል ሲሉ የገለጹት ፕሮፌሰር ክንዳያ ያለፈው ይበቃን፣ ይብቃችሁ መባል ነው ያለበት ሲሉ አሳስበዋል። ወደ ጠራው እሳት እሱ ብቻውን ይግባና ይለብለብ። ይህ ከጦርነት ውጪ መኖር የማይችለው አረም መነቀል ወይም መወገድ ብቻ ነው ያለበት ሲሉ መልእክት አስተላልፈዋል።